ታሪኩን ለማሳጠር ያህል ነው ምዕመናን። ከዛ በኋላስ መስቀሉ ከተገኘ በኋላ ምን ተፈጠረ? መስቀሉ ከተገኘ በኋላ ድሮ የነበረውን ተአምራት ማድረግ ቀጠለ። በተለይ በሰዓቱ የነበረው መቃርዮስ የሚባለው አንድ አባት በብርቱ የታመመች አንዲት ብላቴና ሴት ነበረች። እሷ ላይ ወስዶ ሲያደርገው መስቀሉን የጌታችን የኢየሱስ ክርስቶስ መስቀል ልጅቱን ከደዌዋ ፈወሳት ይላል። ክብርና ምስጋና ለአምላካችን ይሁን። እልል ብላችሁ አመስግኑ ምዕመናን። አያችሁ፣ አሁን የመስቀል ታሪክ ተቀይሯል ማለት ነው። መስቀል መድኃኒታችን ነው፣ መድኃኒት ነው። አሁን መስቀል መጥፎ ታሪክ የለው። ከዛ በኋላ ግን ከዛን ጊዜ ጀምሮ እስከ ዛሬ ድረስ መስቀሉ እንደዚሁ ተአምራቱን እያደረገ ነው የቀጠለው። ዛሬም እያደረገ ነው ያለው። አባቶቻችን ካህናት በአሁኑ ሰዓት አጋንንትን የሚያወጡት በምንድን ነው? በመስቀል ነው እኮ። ጸበል ስትገቡ በመስቀል ነው አጋንንትን የሚያወጡት። ድውያንን ዳሰው የሚፈውሱት በምንድን ነው? በመስቀል ነው። የሚገርማችሁ ነገር ልክ እንደ አይሁድ አሁንም ድረስ መስቀሉ የወንጀለኛ መቅጫ ነው ብሎ የሚያስቡ መናፍቃን አሉ። አሁን ድረስ መስቀሉ ምንም ዋጋ የለውም የሚሉ ማለት ነው። እንዴ ዛሬ ካህናት በመስቀል ደዌ ሲፈውሱ ስናይ ለምንድን ነው የምንገረመው? እግዚአብሔር ዓለምን ያዳነው በምንድን ነው? በመስቀል ነው። ዓለምን ያዳነው በመስቀል ነው። ዛሬም ካህናት የእሱን ፍለጋ ተከትለው የእሱን ሐሳብ ተከትለው አጋንንትን በምን ያስወጣሉ? በመስቀል ያስወጣሉ። በመስቀል ይፈውሳሉ። በመስቀል ኃጢአታችንን ያስተሰርያሉ። በመስቀል እኔና እናንተን እንደዚህ አማትበው ካሳለሙን በኋላ እነሆ የነበረብን ኃጢአት እንደ ስዕል እየተላጠ እንደ ቅርፊት እየተቀረፈ ይወድቃል ይላል መጽሐፍ። ነገራችን ላይ ዋራየ እንደዚህ ነው የሚለው ወይ ቀውም ፍልስጤም በተሚያነ ዋራየ መጽሐፈ ዳነ ፍልስጤም የሚባል ክፉ ጋኔን ነበረ ይላል። ሰው የሚሰራውን ኃጢአት በየጊዜው እያስታወሰ እየወሰደ እግዚአብሔር ጋር የሚከስ ፍልስጤም የሚባል ክፉ ጋኔን አለ ይላል። አሁን ግን ካህናቱ በመስቀላቸው እኔና እናንተን ባርከው ማይሰራ ኃጢአት እግዚአብሔር ይፍታ ባሉ ጊዜ እንደ ስዕል እየተላጠ እንደ ቅርፊት እየተቀረፋ የሚወድቅ እንድንሆን ይላል። ዝም ብላችሁ ነው እንደ መስቀል የምትሳለመው ምዕመናን? አንዳንዶቻችሁማ እንደው ቄሱን ለማክበር የመሰላችሁ እየመሰላችሁ የተባረኩ አላችሁ። እንዲያው በቃ ለምንድን ነው ያልተሳለመኝ መስቀሌን ብሎ ካህኑ ምን እንዳይለን እንዳይቃወመን በክፉ ዓይን እንዳያየን ብለን የምንሳለም ሰዎች አለን አይደለም ምዕመናን? ማመን አለብን። መስቀል ስንሳለም ኃጢአታችን እንዲሰረይልን ነው። ለካህናት ደግሞ ኃጢአት የማስተስረይ ስልጣን ተሰጥቷቸዋል። አልተሰጣቸውም? ተሰጥቷቸዋል። በመስቀል ያስተሰርያሉ ኃጢአትን ማለት ነው። ስለዚህ መስቀል ስንሳለም ይህንን አስበን መሳለም አለብን ምዕመናን። ዝም ብለን በዘፈቀደ አንሳለም። ስንሳለም ደግሞ መምረጥ አለብን። የትኛው ነው በረከት ሊያሳድርብኝ የሚችለው? የትኛው ቄስ ነው? የትኛው ካህን ነው ብለን ማሰብ አለብን። እንዲሁ ዝም ብለን የጠመጠመው ሁሉ መሳለም የለብን ምዕመናን። ምክንያቱም ዝም ብሎ ጠምጥሞ የሚመጣ ማለት ክህነት የሌለው ክህነቱን ከተቀበለ በኋላ ክህነቱን ያዋረደ አለ። ቄስ ላይ ብሎ የሚኖር ማለት ነው። እንዲሁ ዝም ብሎ ከሁሉ ጋር አይደለም። መመርመር ያስፈልጋል። ንስሐ አባት ስንይዝ መመርመር ያስፈልጋል። የትኛው ካህን ነው ለእኛ ንስሐ አባት እንዲሆነን? ካለባበሱ ካነጋገሩ ማየት ያስፈልጋል፣ መለየት ያስፈልጋል። ይህንን ካደረገን ግን የሚባርከን ካህን በመስቀሉ ኃጢአታችን የማስተስረይ ስልጣን አለው ማለት ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ዓለምን እንዳዳነ ከዛም በኋላ መስቀል ማዳኑን ቀጥሏል እስከ ዛሬ ድረስ ማለት ነው። በካህናት አባወደን እግዚአብሔር በመስቀል ያድናል ይፈውሳል ማለት ነው። በመስቀሉ ያድናል ይፈውሳል። ስለዚህ የመስቀሉ ታሪክ ይህንን ነው የሚመስለው ምዕመናን፣ ይህንን ነው የሚመስለው ታሪኩ። ታዲያ ወደ ርዕሳችን አሁን ላምጣችሁ። መስቀሉ አዳኝ ስለሆነ፣ መስቀሉ ፈዋሽ ስለሆነ፣ መስቀሉ ዲያብሎስን የሚያባርር ትልቅ መሳሪያ ስለሆነ እኔና እናንተም ለመጀመሪያ ጊዜ ጸሎት በምንጀምርበት ሰዓት ምን ብለን እንጀምራለን? በጌታዬ ሲበሉት ቃሉ በጌታዬ በኢየሱስ ክርስቶስ መስቀል ፊቴን እና መላ ሰውነቴን ስንት ጊዜ አማትባለሁ? 3 ጊዜ አማትባለሁ። ለምን? ሰይጣን ስለሚባረር፣ ሰይጣን ስለሚርቅ። እንደዚህ ስናማትብ ሰይጣን ይርቃል።
ምክንያቱም ከዲያብሎስ አርነት እኮ የወጣ ነው በማን ነው? በመስቀሉ ነው። ለዚህ ነው ዮሐንስ አፈወርቅ እንደዚህ ብሎ ይነግረናል። በመስቀል ይለናል ከጠላትነት ድነናል ይለናል። ከምንነት ድነናል? ከጠላትነት ድነናል። የማን ጠላት ከመሆን? የእግዚአብሔር ጠላት ከመሆን ድነናል ይለናል። ምክንያቱም ዕፀ በለስን ከበላን በኋላ የእግዚአብሔር ጠላቶች ስለነበረን ማለት ነው። ሁለተኛ በመስቀል ወደ እግዚአብሔር አንድነት ተመልሰናል ይላል። ወደ እግዚአብሔር ምንነት ተመልሰናል? ወደ እግዚአብሔር አንድነት ተመልሰናል። ሶስተኛ በመስቀል ከዲያብሎስ አርነት ወጠናል ይላል። ከምን አርነት ወጠናል? ከዲያብሎስ አርነት ወጠናል። ነፃነታችን የታወጀው በመስቀል ነው። የዲያብሎስ ልጅ ሳንሆን የክርስቶስ ልጅ እንደሆነን የእግዚአብሔር ልጅ እንደሆነን የተረጋገጠው በመስቀል ነው። ስለዚህ ዲያብሎስን የምናባረረው በመስቀል ስለሆነ እነሆ ጸሎት በምንጀምርበት ጊዜ በጌታዬ በኢየሱስ ክርስቶስ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ ይላል። ለምንድን ነው ይህንን ቃል የምንጠቀመው? ይህንን ቃል ለመጀመሪያ ጊዜ ማን ተጠቀመው? ከየት መጣ? እንዲሁ ዝም ብለን በዘፈቀደ ነው ካለን እንዲሁ በዘፈቀደ አይደለም፣ በዘፈቀደ አይደለም። ይህንን እንድናደርግ በርካታ ቅዱሳን ሊቃውንት አባቶቻችን ጽፈውልናል። የመጀመሪያው መስታወታችን የሆነው አለይታችን የሆነው የዜማው ሊቅ ቅዱስ ያሬድ ነው። በድጓው ላይ እንዲህ ይላል፣ አአትብ ወእትነሣ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብና በወልድ በመንፈስ ቅዱስ ስም ፊቴንና መላ ሰውነቴን ባርኬ ወይም አማትቤ ምን እላለሁ አለ? እነሳለሁ አለ። እነሳለሁ አለ። ምን አማትቤ? ፊቴን አማትቤ እነሳለሁ። ማነው እንደዛ ያለ? ቅዱስ ያሬድ። ለቅዱስ ያሬድ ማነው የገለጸለት? መንፈስ ቅዱስ። መንፈስ ቅዱስ ካልሆነ ይህ ሁሉ እውቀት ማግኘት ይችላል ቅዱስ ያሬድ? ቅዱስ ያሬድ እኮ የመጥፎ ታሪኩ ደደብ የሚባል ነው። እውቀት የማይገባው የሚባል ነው። ደደብ የሚባል ተማሪ ነው። መንፈስ ቅዱስ ገልጾለት እኮ የተናገረው ነው። እና አለ በአብ በወልድ በመንፈስ ቅዱስ ስም መላ ሰውነቴን አማትቤ እነሳለሁ አለ። ምን ይህ ብቻ? እመኒ ወደቁ እትነሳ፣ በመስቀሉ አማትቤ ከተነሳው በኋላ በወድቅ እንኳን ምን እላለሁ አለ? እነሳለሁ አለ። ምን ይህ ብቻ? ወእመኒ ሆርኩ ውስተ ጽልመተ እግዚአብሔር ያበርህ ሌተ፣ በጨለማ ውስጥ እንኳን ብሄድ ማን ያበራልኛል አለ? እግዚአብሔር ያበራልኛል። ምን ብዬ ከተነሳው ነው? አማትቤ ከተነሳው። አያችሁ፣ ለዚህ ነው እኛ ፊታችን የምናማተው። ዝም ብለን አይደለም። የቅዱስ ያሬድ ልጆች ነን፣ የመንፈስ ቅዱስ ልጆች ነን። ምን ይሄ ብቻ? ሌላም ይናገራል። ነግሃ ነቂሃነ እነዋ ፍጽመነ ንትብ ፍጽመነ ንታ በዕፀ መስቀሉ ነግሃ ነቂሃነ እነዋም፣ ጠዋት ከእንቅልፋችን ተነስተን ይላል መላ ሰውነታችንን በመስቀል እናማትብ ይላል ቅዱስ ያሬድ። አሁን በድጓው ላይ አያችሁ፣ ጠዋት ከምናችን ተነስተን? ከእንቅልፋችን ተነስተን። ለዚህ ነው በፍትሐ ነገሥት አንቀጽ 14 አንቀጽ ጸሎት ላይ 318ቱ ሊቃውንት ሲደነግጉ አንድ ሰው ከመኝታው ተነስቶ ከቤት ከመውጣቱ በፊት በሩን ከመክፈቱ በፊት ምን ይበል ይላሉ? ያማትብ፣ ፊቱን ያማትብ ብለው ጽፈውልናል ማለት ነው። ፊቱን ማማተብ ያስፈልጋል። ማንን ለማባረር ነው? ሰይጣንን ለማባረር። ሰይጣንን ለመንሳት። የተወደዳችሁ ክርስቲያኖች፣ ሰይጣን በጠመንጃ አይርቅም። ሰይጣን በሽጉጥ አይርቅም፣ በዱላ አይርቅም። ሰይጣን የሚርቀው በማማተብ ነው። በጌታችን በኢየሱስ ክርስቶስ መስቀል በማማተብ ነው ሰይጣን የሚርቀው። ሰይጣን የሚርቀው ምን ይሄ ብቻ? ጊዮርጊስ ዘጋስጫም ከድርሰቶቹ ሁሉ ሰዓታት በሚባለው ድርሰቱ ላይ ለመጀመሪያ ጊዜ ሰዓታት የሚባል ድርሰቱ ሲደርስ ምን ብሎ ነው የሚነሳው? አባቶች አአትብ ወእትነሣ አይነት ሃሌ ሃሌ ሃሌሉያ ይልና አአትብ ወእትነሣ ብሎ ነው የሚጀምሩ። በነገራችን ሰዓታችንን እንደመጠበቀው ነገራችን ጊዮርጊስ ዘጋስጫ። ስለዚህ የእኛ ቤተክርስቲያን እንዲያው ከመሬት ተነስተው አይደለም ዘወትር ጸሎት ላይ ያመጣው የለጠፉልን። አሁን መጀመሪያ ስነሳበት መቼም ቃሉን ንቃችሁት ነበር አይደል? ይኮ ዘወትር ውስጥኛው ጊዜ መጸለይ አይደል? እንዴት ተነሳበት ብላችሁ ንቃችሁት ነበር አይደል? ግን ይናቅ አይደለም። ትልቅ ቃል ነው። ትልቅ የሃይማኖት ቃል ነው። ዋና ነገር ስለሆነ ነው አባቶቻችን አመጣው ሰው በየቀኑ በዚህ ቢጀምር ጸሎት ሲጀምር ብለው ያስቀምጡልን ማለት ነው። በዚህ ቢጀምር ስለዚህ በመስቀሉ እናማትባለን፣ ግዴታ ነው ማለት ነው።
ግዴታ ነው፣ ሰይጣንን ለማባረር ማለት ነው። መስቀሉ ኃይል ስላለው ማለት ነው። ምን ብቻ በነገራችን ላይ ቅዱስ ያሬድ ስለ መስቀሉ በጣም በስፋት የሚናገር በስፋት ይናገራል። እንደዚህ እያለ ማለት ነው በኃይለ መስቀሉ ይቀበልነ ወይክስት ኃይል ታላዊነ፣ በመስቀሉ ኃይል ምን በለን ይላል ይጠብቀን፣ አይነ ልቡናችንን ምን ይበልልን ይግለጥልን እያለ ይጸልያል። ስለ መስቀሉ እግዚአብሔር ይቅር እንዲለን፣ በመስቀሉ እግዚአብሔር እንዲጠብቀን ቅዱስ ያሬድ ይለምናል። ዛሬም እኛ የቅዱስ ያሬድ ልጆች ስለሆነ የእነ አባ ጊዮርጊስ ዘጋስጫ ልጆች ስለሆነ የቅዱሳን ልጆች ስለሆነ በመስቀሉ ኃይል እናምናለን። መስቀሉ እንደሚጠብቀን እናውቃለን፣ እንረዳለን ጨመረ። ቅዱስ ያሬድ ዝም ብሎ አይደለም ይህንን የተናገረው፣ መንፈስ ቅዱስ ገልጾለት ነው። መጽሐፍ ቅዱስ ላይ እኮ የለም እንደ መጽሐፍ ቅዱስ ላይ ይሳላል እንዴ? ቅዱስ ጳውሎስ ምንድን ነው ያለ? ወነገረ መስቀሉ ሰእበዱ ውእቱ በኀበ ሕቡላን፣ የመስቀሉ ነገር ለሚጠፉት ሞኝነት፣ ለእኛ ግን የምንድንበት የምን ኃይል ነው ያለን? የእግዚአብሔር ኃይል ነው። ይህ ነው ቅዱስ ያሬድ የተናገረ። በመስቀሉ ኃይል ይጠብቀን ያለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የሚታወቃል ስለሆነ ነው። በመስቀሉ ኃይል ይጠብቀን። መጽሐፍ ቅዱስ ከሌሎች መጽሐፍ ጋር ተጋጭቶ አያውቅም። መጽሐፍ ቅዱስ ከቅዱሳን ጋር ከቅዱሳን ሊቃውንት ጋር ተጋጭቶ አያውቅም። በነገራችን ላይ መጽሐፍ ቅዱስና ሊቃውንት ማለት የአንድ ሳንቲም ሁለት ገጽታዎች ናቸው። ሊቃውንት ከሌሉ መጽሐፍ ቅዱስ ሊተረጎም አይችልም። መጽሐፍ ቅዱስ ከሌለም ደግሞ ሊቃውንት ያለ መጽሐፍ ቅዱስ ሊኖሩ አይችሉም። ሁለቱ አይለያዩ፣ አይነጣጠሉ። በነገራችን ላይ በደንብ ማወቅና መረዳት አለብን ምእመናን። ስለዚህ መስቀሉ ኃይል አለው በአሁኑ ሰዓት ላይ ይመናል። ታዲያ ወደ መጨረሻው ትምህርት ስመጣ ርዕሱንም ለማጥበብ እሞክራለሁ። በነገራችን ላይ በስፋት ማየት እንችላለን፣ ግን ማምጣት አለብን። ይህ መስቀል ለመሆኑ ለእኛ ኃይል የሆንን ለእኛ መድኃኒት የሆንን ከክርስቶስ በፊት ሌላ ታሪክ የለውም ወይ ስንል ከመጥፎ ታሪኩ በዘለለ መስቀል መጥፎ ታሪክ ሳይኖረው ከዛ በፊት ደግሞ መልካም ታሪክ ነበረው። በማን ዘንድ? በሰማይ ዘንድ መልካም ታሪክ ነበረው። በሰማይ ዘንድ መቼ አምላካችን እግዚአብሔር መላእክትን ከፈጠረ በኋላ እንግዲህ የሰው ልጅ ከመፈጠሩ በፊት መላእክት ናቸው የሚኖሩት እና በዚህ ጊዜ እነሆ መላእክቱ ከዲያብሎስ ጋር ውጊያ አድርገው ነበረ። ምን አድርገው ነበረ? ውጊያ አድርገው ነበረ። ከማን ጋር? ከማን ጋር? ከዲያብሎስ ጋር። እነማን? የሰማይ መላእክት። ከእነሱ መካከል ማን ነው በዛሬው ዕለት መታሰቢያቸውን የምናከብርላቸው? እነማን? ካህናተ ሰማይ። ካህናተ ሰማይ ማለት መላእክት ናቸው። ነገር ግን አገልግሎታቸው ምንድነው ሲባል የክህነት አገልግሎት ነው የሚሰሩ። በሰማይ ቤተ መቅደስ አለ። በሰማይ የእግዚአብሔር ዙፋን ያጥናሉ። በዚህ በምድር ላይ እንደምናያቸው አባቶቻችን ካህናት ማዕጠንት ያጥናሉ። በሰማይ ያለውን ቤተ መቅደስ ያጥናሉ። በራእየ ዮሐንስ ምዕራፍ 11 ከቁጥር 15 ከመጨረሻ ድረስ ተመልከቱ። የእነዚህ የ24 ካህናተ ሰማይ ተግባር ምን እንደሚመስል እዛ ጋር ቁጭ ብሎላቸዋል። ስራቸው ይህ ነው። ታዲያ እነዚህ ናቸው እንግዲህ ከማን ጋር ውጊያ የገጠሙት? ከዲያብሎስ ጋር ውጊያ የገጠሙት። ከዛ በኋላ ሁለት ጊዜ አሸነፋቸው። ማን አሸነፈ? ዲያብሎስ አሸነፈ። ያያችሁ ለማን? እኔና እናንተ እኮ ብዙ ጊዜ በዲያብሎስ እንሸነፋለን አይደል እንዴ? ሰው ራሱን ለማጥፋት ሲሞክር በማን እየተሸነፈ ነው? በዲያብሎስ እየተሸነፈ። ሰው ኤሌክትሪክ መብራት ሲጨብጥ በማን እየተሸነፈ ነው? በዲያብሎስ እየተሸነፈ። ሰው በዝሙት ሲሸነፍ፣ ሰው በመግደል ሲሸነፍ፣ ሰው በመስረቅ ሲሸነፍ፣ ሰው ከቤተ ክርስቲያን በመራቅ ሲሸነፍ፣ ሰው በስርዓትና በሕግ ባለመሄድ ሲሸነፍ በማን እየተሸነፈ ነው? በዲያብሎስ እየተሸነፈ ነው። ዛሬም ድረስ የዲያብሎስ ምርኮኞች ብዙዎቻችን ነን። የዲያብሎስ ምርኮኞች፣ በዲያብሎስ የተሸነፍን፣ ዲያብሎስ እጅግ ያሸነፈን፣ እግዚአብሔርን ደግሞ ያሳፈርነን፣ እግዚአብሔር እኔና እናንተን በመፍጠሩ የተጸጸተብን ብዙዎቻችን ነን። ሁለት ጊዜ ተሸነፉ። በዚህ ጊዜ መላእክት መለስ አሉና ራሳቸውን መመርመር ጀመሩ። ወደ ፈጣሪያቸው ማመልከት ጀመሩ። ጌታ ሆይ እንዴት ነው ነገሩ? እንድናሸንፈው አትፈልግም? እንዲህ አሉ። ኧረ እፈልጋለሁ፣ ነገር ግን ያለኔ ፈቃድ ምንም ማድረግ አትችሉም። እኔ እሱን የምታሸንፉበትን መሳሪያውን እሰጣችኋለሁ፣ ታሸንፉትም አላቸው። ማንን ታሸንፉታላችሁ? ዲያብሎስ ታሸንፉታላችሁ።
በኋላ ምን አደረገ? የብርሃን መስቀል ሰጣቸው። የምን መስቀል ሰጣቸው? የብርሃን መስቀል ሰጣቸው። ለእነማን? ለመላእክት፣ ለካህናተ ሰማይ ሰጣቸው። ያንን መስቀል ይዘው ዲያብሎስን ገጠሙት፣ በመጨረሻም አሸነፉት ይላል። ክብርና ምስጋና ለአምላካችን ይሆን። እልልታው አላነሰም ለእግዚአብሔር ምእመናን። ንጉሥ ሲመጣ እኮ ከዚህ በላይ እልል ትላላችሁ። አሸነፉት። አያችሁ። ስለዚህ በዛሬው ዕለት መታሰቢያቸውን የምናደርግላቸው ካህናተ ሰማይ ዲያብሎስ በምን ያሸነፉት? በመስቀል ያሸነፉት። ስለዚህ እኛም ዲያብሎስ የምናሸንፈው በመስቀል ስለሆነ ጸሎት ከመጀመራችን በፊት በጌታዬ በኢየሱስ ክርስቶስ መስቀል ፊቴንና መላ ሰውነቴን ስንት ጊዜ አማትባለሁ? 3 ጊዜ አማትባለሁ። ለዚህ ነው ዮሐንስ ወልደ ነጎድጓድ በራእዩ ምዕራፍ 12 ከቁጥር 7 ላይ እንደዚህ ይላል፣ ወጸብዕዎ ለውእቱ አርዌ ሚካኤል ወመላእክቱ ይላል። ሚካኤልና መላእክቱ ማለትም ካህናተ ሰማይ ጭምር ማለት ነው። ሚካኤልና መላእክቱ ይላል ታላቁን ዘንዶ ምን አደረጉት ይላል? ተዋጉት ይላል። ተዋጉት። ወተጻብዖሙ ውእቱ አርዌ ምስለ መላእክቲሁ። ይህ ታላቅ ዘንዶም ከተከታዮቹ ጋር ሆኖ ሚካኤልና መላእክቱ ተዋጋቸው። እነማንን ተዋጋቸው? የዛሬው መታሰቢያቸውን የምናከብርላቸው እነማንን ተዋጋቸው? ካህናተ ሰማይን ተዋጋቸው። ከዛ ወተስእሎሙ አልቻላቸውም ይላል። ክብርና ምስጋና ለአምላካችን ይሁን። እልላችሁ ምእመናን አመስግኑ። አያችሁ፣ የኢየሱስ ክርስቶስ መስቀል ስሪት ዲያብሎስ አያሸንፈንም። አልቻላቸውም። የማንን መስቀል ይዘዋል? የብርሃን መስቀል ይዘዋል። አልቻላቸውም። ከዛሳ ወይረከበ እንከ መካን በውስተ ሰማይ። ማሸነፍ አይደለም፣ በሰማይ ቦታ አላገኘም። የሚኖርበት በሰማይ ቦታ አላገኘም። ከነበረበት ቦታ ምን አለ? ተሰደደ። ያን ጊዜ የት ነበረ? ዛሬ እኔና እናንተ ልንገባባት የጸዳችው የተንቆጠቆጠችው ያጌጠችው ማናት? መንግስተ ሰማያት። ከመንግስተ ሰማይ ወረደ ወደ ኢዮር፣ ከኢዮርም ወደ እንጦርጦስ ወረደ። ከዛ ምን ይላል? ወወድቀ ውስተ ምድር፣ ያም ዘንዶ ወደ ምድር ተጣለ ይለናል። ወደ ምድር ምን አለ? ተጣለ። ወአቤሰ አብይ ይላል። ወአቤሰ አብይ ውእቱ ዘውእቱ ቀዲሙ ዘአሳቶሙ ለኩሉ ዓለም ዘስሙ ሰይጣን። ይህም ታላቅ ዘንዶ አስቀድሞ ዓለምን ሁሉ ያሳሳተው ማነው አለ? ይህ ዘንዶ ሰይጣን ነው አለ። ይህ ሰይጣን ካህናተ ሰማይ በምን አሸነፉት? ምእመናን በመስቀል አሸነፉት ማለት ነው። አያችሁ። ስለዚህ እኔና እናንተም ዛሬ ዲያብሎስን ለማሸነፍ መስቀል ያስፈልጋል። ጸሎት በምንጸልይበት ጊዜ የመስቀል ቃል ሊነካ ላይ ስንደርስ ፊታችን እናማትባለን። በፍትሐ ነገሥት አንቀጽ 14 ላይ 3 ቤት አስቀምጠውልናል። አንድ ሰው በሚጸልይበት ሰዓት መስቀል የሚነካ ቃል ላይ ሲደርስ ፊቱን ያማትብ ይላል። ስግደት የሚል ቃል ሲደርስ ደግሞ እየሰገደ ማለት ነው። ስግዱ ለእግዚአብሔር የሚል ካለ ስግዱ የሚለውን ይላል ማለት ነው። በትምህርተ መስቀል የሚል ነገር ከመጣ ደግሞ እንደዚህ ያማትባል ማለት ነው። በዚህ የተነሳ ዛሬም ድረስ ዲያብሎስን የምናሸንፈው በምንድን ነው ማለት ነው? በመስቀል እናሸንፋለን ማለት ነው። እና ስለዚህ በዛሬው ዕለት እንግዲህ ርዕሳችን ምንድን ነው? በጌታዬ በኢየሱስ ክርስቶስ መስቀል ፊቴንና መላ ሰውነቴን ስንት ጊዜ አማትባለሁ? 3 ጊዜ አማትባለሁ በሚል ርዕስ ተነስተን እንደ እግዚአብሔር ፈቃድ ስንነጋገር ስንማማር ቆይተናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በመስቀል ዲያብሎስን ከነሱት ከካህናተ ሰማይ ጋር ሆነን እነሆ በመጨረሻው ዓለም በታላቂቱ በተንቆጠቆጠችው ባጌጠችው በመንግሥተ ሰማያት ለመኖር አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።